ኢትዮጵያ ክርስትናን የተቀበለችው ከሮም ግዛት በፊት እንደነበር ያውቃሉ? ሮም ክርስቲያን እያሳደደች ሳለች ኢትዮጵያ ወንጌልን ተቀብላ የባህሏና የህብረተሰቡ መሰረት አድርገዋለች። ኢትዮጵያ በታሪክ የተረሳ ቦታ ያላት ሌላዋ አፍሪካዊት ሀገር አይደለችም። ለምሳሌ ክርስትና በአውሮፓ ከመስፋፋቱ ከረጅም ጊዜ በፊት ክርስትናን በጥልቀት ስር የሰደደባት ሀገር ነች። በ20ኛው ክፍለ ዘመን ከሙሶሎኒ ወረራ በኋላ መሬታቸውን ሲያስመልሱ የኢትዮጵያውያን ጥልቅ የክርስትና እምነትና በመለኮታዊ ጥበቃ ማመናቸው በቀኝ ገዢዎች ላይ ጸንተው እንዲቆሙ የረዳቸው ሲሆን አብዛኛው አፍሪካ በአውሮፓ ቁጥጥር ስር ወደቀ። ኢትዮጵያ የጥንት የክርስትና ልማዶችን እንደያዘች ራሷን ችላ ሃይማኖታዊ ቁርጠኝነትን በአንጻራዊነት የኖረች ሀገር ናት። ይህች ጥንታዊ መንግስት ከስሯ በመጽሐፍ ቅዱስ ትንቢታዊ ታሪክ ለዘለቄታው ለእግዚአብሔር የተስፋ ቃል ምስክር ሆኖ ይቆማል። ስለዚህ ዛሬ ስለ ኢትዮጵያ መጽሐፍ ቅዱሳዊ አመጣጥን እንመርምር። ከመጀመሪያዎቹ የክርስቲያን ሀገሮች አንዷ ሆና ተነስታለች እና በመጽሐፍ ቅዱሳዊ ትንቢቶች ውስጥ ትልቅ ሚናን ትጫወታለች። በመጽሐፍ ቅዱስ ታሪክ ውስጥ ኢትዮጵያ ያላትን ቦታ ለመረዳት የኩሽ ምድር ተብሎ የተጠቀሱ ጥቅሶችን መግለጽ አለብን። ኢትዮጵያ ኩሽ የተጠቀሰችው በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ከኤደን የሚፈሱ ወንዞች ከሚመጡባቸው ክልሎች አንዷ ሆና ነው። በዚህ ቦታ ኢትዮጵያ በመጀመሪያዎቹ የመጽሐፍ ቅዱስ ትረካዎች በሀብት የበለጸገችና ከኤደን ገነት ጋር የተገናኘች ሀገር ነች። ከጥፋት ውሃ በኋላ መጽሐፍ ቅዱስ የአሕዛብን ገበታ በዘፍጥረት 10 ይሰጠናል። ኢትዮጵያ ኩሽ ከሃም ኖህ ልጅ ዘሮች መካከል አንዷ ሆና ተዘርዝራለች። ይህም በመጽሐፍ ቅዱስ የትውልድ ታሪክ ውስጥ ከቀደምቱና ከታዋቂ ሀገሮች መካከል አንዷ ሆና በኦሪት ዘፍጥረት 10 ከ6 እስከ 10 የካምም ልጆች ኩሽ፣ ምድራይም፣ ፋጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሮድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሮድ ተባለ። በጌታው ፊትም ኃያል አዳኝ ነበር። ይህን መስማት በጣም አስፈላጊ ነው። ምክንያቱም ኩሽ ኢትዮጵያውያን ከጥንት የጎርፍ ስልጣኔዎች ጋር በማገናኘት የኩሽ ዘር የሆነች ሀገር እንድትሆን ያቋቋመች ሲሆን ኩሽ ስሙም እንደ ግብፅና ከከነዓን ካሉ ዋና ዋና ክልሎች ጎን ለጎን ነው። ይህም እንደ ሀገር የመጀመሪያ ትርጓሜን ያሳያል። ነገር ግን በዚህ የዘር ሐረግ ውስጥ እጅግ አስደናቂው የናምሮድ የኩሽ ዘር መጠቀስ ሲሆን እንደ ኃያል አዳኝና በምድር ላይ ለመጀመሪያ ጊዜ የመሰረተው መንግስት ነው። አንዳንድ በጣም ኃይለኛ የሆኑትን ጥንታዊ ከተሞች እንደመሰረተም ይነገርለታል። ኦሪት ዘፍጥረት 10:10 እስከ 12 የግዛቱ መጀመሪያ በሰናኦር ሀገር ባቢሎን፣ ኦሬክ፣ አርኬድ፣ ካልኔ ናቸው። አሶርም ከዚያች ሀገር ወጣ። ነነዌን፣ የረሆቦትን ከተማ ካለህን፣ በነነዌና በካለህ መካከልም ሬሴንን ሰራ። እርሷም ታላቂቷ ከተማ ናት። ከጥንታዊ ዓለም የዓለም ሀያላን መንግስታት ጋር በጣም የተቆራኘች ሀገር እንደመሆኗ መጠን የካም የዘር ሐረግ ቀደምት ስልጣኔዎች እድገት ላይ ትልቅ አስተዋጽኦ እንዳለውና ኢትዮጵያ በሰው ልጅ ታሪክ የመጀመሪያ ደረጃ ላይ እንደምትገኝ ያሳያል። በኢትዮጵያ ከታወቁ የመጽሐፍ ቅዱስ ትስስሮች አንዱ የንግስተ ሳባ ታሪክና የንጉስ ሰለሞን ታሪክ በአንደኛ ነገሥት 10 ላይ የተጠቀሰው ነው። ሳባ የንጉስ ሰለሞንን ጥበብ ለመፈተሽ ወደ ኢየሩሳሌም የተጓዘችበትን ትልቅ የወርቅ ሽቶና የከበሩ ድንጋዮችን ይዘው ይመጡ እንደነበረ እናነባለን። አፍሪካና መካከለኛው ምስራቅ በአብዛኛው አረማዊ ሆነው ሲቀሩ ኢትዮጵያ በ4ኛው ክፍለ ዘመን መጀመሪያ ላይ የክርስቲያን ማዕከል ሆናለች። የሮማ ኢምፓየር በቆስጠንጢኖስ ስር ክርስትናን ከመቀበሉ ከረጅም ጊዜ በፊት የአክሱም መንግስት በሮማን ግዛት በህንድና በፋርስ መካከል ዋና ዋና የንግድ መስመሮችን በመቆጣጠር ኢትዮጵያ በሀብትና በተጽዕኖ እንድታድግ አስችሏታል። ነገር ግን በዚህ ጊዜ ውስጥ በጣም አስደናቂው የኢትዮጵያ ታሪክ ክፍል ክርስትናን መጀመሪያ መቀበሏ ነው። በ4ኛው መቶ ክፍለ ዘመን አክሱምን ያስተዳደረው ንጉስ ኢዛና በልጅነቱ ተይዞ በነበረው ሶሪያዊ ሚስዮናዊ ፈርመንቲዮስ ወደ ክርስትና ተለወጠ እና በኋላም የንጉሱ ታማኝ አማካሪ በመሆን በክብር ተሾመ። ኢትዮጵያ ክርስትናን እንደ መንግስት የተቀበለችው ከዓለም የመጀመሪያ ሀገር አንዷ ሆናለች። ሮም በይፋ የክርስቲያን ግዛት ከመሆኗ በፊትም ነበር። ይህ ለውጥ ሃይማኖታዊ ብቻ ሳይሆን በኢትዮጵያ ባህል ውስጥ
ክርስትና የራሱ ልዩ ማንነት ያዳበረ ነበር። የግዕዝ ቋንቋ የኢትዮጵያ ጥንታዊ ጽሑፍ ሆኖ ሮም የክርስትናን መንገድ እየተማረች ሳለ ለዘመናት የኖረ የዳበረ መጽሐፍ ቅዱሳዊ ስነ ጽሑፋዊ ትውፊት በመፍጠር የመጽሐፍ ቅዱስ ቋንቋ ሆነ። ኢትዮጵያ እንደ ክርስቲያን ሀገር ያላት ልዩ አቋም የትኛውም የአፍሪካ ሀገር ካጋጠሟት ፈተናዎች እንድትቋቋም ረድቷታል። በ1896 በአውሮፓ ቀኝ ግዛት ኢትዮጵያ ጣሊያንን አሸንፋ ነፃነቷን በማስከበር ብቸኛዋ አፍሪካዊት ሀገር በመሆን የአፍሪካን ቀኝ ግዛት በተሳካ ሁኔታ በመመከት ጣሊያንን አሸንፋ ድል ያስመዘገበች በኢትዮጵያዊ ወታደራዊ ኃይል ብቻ አልነበረም። ብዙ ኢትዮጵያውያን በጠንካራ ክርስትና እምነት ምክንያት በአምላክ ጥበቃ ስር እንደነበረ አምናሉ። ይህ እምነት የተሞላበት ውሳኔ በጦርነት ውስጥ ቢደራረብም ስኬታማ እንዲሆኑ ግን አድርጓቸዋል። የአድዋ ድል የአፍሪካ የጽናትና የኩራት ምልክት ሆነ። ጣሊያን በ1930ዎቹ በፋሺስቱ መንግስት እንደገና ኢትዮጵያን ወረረ። የኢትዮጵያ እምነት ግን ጠንካራ ሆኖ ቀጠለ። ንጉሠ ነገሥት ሥላሴ ለዓለም የክርስቲያን ሀገሮች በጊዜያዊነት ቢሸነፍም ለሊግ ኦፍ ኔሽን ንግግር እንዲያደርጉ ተጠይቀዋል። ኃይለ ሥላሴ በሁለተኛው የዓለም ጦርነት ወቅት በተባባሪዎቹ ታግዞ ወደ ስልጣን ተመለሰና የኢትዮጵያ ነፃነት ተመለሰ። ይህም በእምነት ላይ የተመሰረተ ጽናት ኢትዮጵያ የአፍሪካ ነፃነት ምልክት እንደሆነ አስችሏታል። አብዛኛው የሀገሪቱን ክፍል በበላይነት ለያዙት ለቀኝ ገዢዎች አንገዛም ያለ ህዝብ ነው። የአባይ ወንዝ ሁልጊዜ ከግብፅና ከስደት ጋር ተያይዞ በመጽሐፍ ቅዱስ ታሪክ ውስጥ በጣም በጉልህ ከሆኑ ጂኦግራፊያዊ ገጽታዎች አንዱ ነው። ግን ጥቂቶቹ የናይል ወንዝ ዋና ምንጮች አንዱ መሆኑን ይገነዘባሉ። አባይ ከኢትዮጵያ ደጋማ ቦታዎች ይመነጫል። ይህም ኢትዮጵያን በአባይ ታሪክ ውስጥ ቁልፍ ተዋናይ ያደርጋታል። የአባይ ኃይል ከኢትዮጵያ ውሃ እንደሚመጣ ማስታወስ አስፈላጊ ነው። ጥንታዊ የክርስቲያናዊ ማንነቷን ጠብቃ ከውጭ ኃይሎች ነፃ የወጣች ሀገር የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በአሁኑ ወቅት ኢትዮጵያ በአባይ ላይ ወሳኝ መልክዓ ምድር ጉዳይ ሆኖ ቆይቷል። ስለ ኢትዮጵያ ከታወቁት የአዲስ ኪዳን ታሪኮች አንዱ ኢትዮጵያዊ ጃንደረባ በሐዋርያት ሥራ 8:26 እስከ 40 ያለው ነው። የኢትዮጵያ ንግስት ባለስልጣን የነበረው ጃንደረባ በቤተ መቅደስ አምልኮን ጨርሶ ከኢየሩሳሌም እየተመለሰ ነበር። የኢሳያስን ትንቢት የሚያብራራውን ወንጌላዊ ፊልጶስን አገኘው። ጃንደረባው እያነበበ ባለው በኢየሱስ ክርስቶስ መልእክት ተነሳሱ። ጃንደረባው እንዲጠመቅ ጠየቀውና ፊልጶስ በቦታው ጠመቀው። ይህ ወቅት የክርስትና ሃይማኖት ወደ ኢትዮጵያ እንደገባበት ይቆጠራል። የአክሱማዊው መንግስት ከመነሳቱ ከረጅም ጊዜ በፊት ማለት ነው። የኢትዮጵያ ታሪክ የእምነት ጽናትና መለኮታዊ ዓላማ አለው። ኢትዮጵያ ከክርስቲያን ሀገሮች አንዷ እንደመሆኗ መጠን ጥንታዊ ባህሎቿን ጠብቃና ለማሸነፍ የሚሹ ኃይሎችን ተቋቁማለች። ከንግስተ ሳባ ጀምሮ እስከ ፍጻሜው ዘመን ድረስ ያለው ሚና መጽሐፍ ቅዱሳዊ ትስስር ነው። ዓለም እየከፋች ስትሄድ ኢትዮጵያ አሁንም ዓለምን እየቀረጸ ላለው መለኮታዊ ትሩፋት ምልክት የሆነች ከእግዚአብሔር ታሪክ ጋር የተሳሰረች ሀገር ሆና ቆይታለች። የመንፈሳዊ ብልጽግና ልዩ ክርስቲያናዊ ወጎችና ትንቢታዊ ጠቀሜታዎች ኢትዮጵያ በአምላክ እቅድ ውስጥ ያላትን ቦታ መቼም እንደማይረሳ ያረጋግጣል። ጥልቅ የመጽሐፍ ቅዱስ ታሪኮችን ስለተመለከቱ አመሰግናለሁ። ይህ የኢትዮጵያ መጽሐፍ ቅዱሳዊ ታሪክ ዳሰሳ ለአዲስ ግንዛቤዎች አይናችሁን ከከፈተላችሁ ላይክ፣ ሰብስክራይብ እና ሼር ማድረጉን አይርሱ።